በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ሳምንታዊው አቅሌስያ መርሃ ግብራችን ነው። አቅሌስያ መርሃ ግብራችን የአብያተ ክርስቲያናትና ገዳማት እንዲሁም የአብነት ትምህርት ቤት መምህራን ታሪክን፣ የትምህርት አሰጣጥን የምንቃኝበት መርሃ ግብር ነው። የቤተ ክርስቲያን ማዕረግ ስሞች እና ያለን ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝ ናችሁ። በቅዱስ መጽሐፍ ላይ የቤተ መቅደስና ቤተ ክርስቲያን አገልጋዮች ከአገልግሎታቸው ጋር የተገናኙ የመጠሪያ ማዕረግ ስሞች አሏቸው። በብሉይ ኪዳን ሊቀ ካህናት፣ ካህን፣ ሌዋዊ፣ መዘምር፣ አጻዌ ሆህት ጥቂቶቹ ሲሆኑ በሐዲስ ኪዳን ዘመንም በብሉይ ኪዳን ቤተ መቅደስ የነበረውን የአገልግሎት ስም ከተወሰኑት በቀር አስቀጥለን ስንገለገልባቸው እንገኛለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋይ ካህናት ከተማሩት ትምህርትና በአለቅነት እንዲያስተዳድሩት ከተመደቡበት ደብር ወይም ገዳም ጋር የተዛመደ ስም መስጠት ከጥንት ዘመን ጀምሮ የተለመደ ተግባር ነው። ዛሬ የቀድሞውን ዘመን የአገልጋይ ካህናትና መምህራን የማዕረግ ስም አሰያየምን ትተን በ19ኛውና 20ኛው ክፍለ ዘመን በአዲስ አበባ አድባራትና ገዳማት የነበሩ የማዕረግ ስሞች ላይ እንግዳ አድርገን የጋበዝናቸው ሊቀ ብርሃናት አበባው ደሳለኝ ከውስጥ አገልግሎት እስከ አስተዳዳሪነት ድረስ በአዲስ አበባ አድባራት ሲያገለግሉ የኖሩ አሁን በሰሜን አሜሪካ ሚሽጋን ስቴት ደብረገነት አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ እንዲህ ሲሉ ከነታሪኩ ነገሩ። እኔ በደረስኩበት ዘመን የነበሩት ስሞች ከቦታው ጋር አብዛኛው ከቦታው ከደብሩ ጋር የሚያያዙ ናቸው። ሶስት ነገሮችን ያጣምራሉ። ስሙ የሚሰጠው ካህን ምን አይነት ካህን እንደሆነ፣ ሙያው፣ እድሜው፣ ለዛ ማዕረግ የሚያበቃው የአገልግሎት ዘመኑ ታይቶ በቤተ ክህነቱም በቤተ መንግስቱም ታጭቶ ለዛ ደረጃ የሚበቃው ለዛ ቦታው ላይ ደርሶ የዚህ ቤተ ክርስቲያን አለቃ ሲባል የሚሰጡ ስሞች ውሱኖች ናቸው። እኔ ሳውቅ የነበሩት በአዲስ አበባ ዙሪያ 7 ናቸው። አዲስ ዓለም ማርያምን ዳግማዊ ምኒልክ ሌላ ጉዳይ አስበው ከአስሩ በኋላ ወደ ግሻን ሲለወጥ የእመቤታችን ቤተ ክርስቲያን እንዲጠራበት ተደርጎ ደብረ ጽዮን ካሰኟት በኋላ የዚያ ቤተ ክርስቲያን አስተዳዳሪም በአክሱሙ ደረጃ ንቡረድ ተብሎ እንዲጠራ በመወሰናቸው በአፄ ምኒልክ ዘመን የመጀመሪያው ንቡረድ ተብለው በአዋጅ ተነግሮላቸው ሹመቱን የተቀበሉት በጊዜው የአፄ ምኒልክ ጸሐፌ ትእዛዝ የነበሩ ጸሐፌ ትእዛዝ ገብረ ሥላሴ ወልደ አረጋይ የሚባሉ ናቸው። እኚህ ሰውዬ በጸሐፌ ትእዛዝነት በተጨማሪ ታሪከ ዘመን ዘዳግማዊ ምኒልክ የሚል መጽሐፉን የጻፉት ማስታወሻ ለአሁኑ ትውልድ ያስቀመጡ ሰው መሆናቸው ነው። ከዚያ ጊዜ ጀምሮ ንቡረድ የሚለው እየተከታተለ መጥቶ እኛ ስንደርስ ሁሉ ብዙ ሰዎች ንቡረድ ይባሉ ነበር። ብሉይ ኪዳንና ሐዲስ ኪዳን የነገር ሃይማኖት መነሻ ማዕከል አድርገው የዘገቧት እስራኤል የይሁዲ እምነት በዚህ ዘመንም በእስራኤል ሀገር የሀገር ውስጥ ጉዳይ፣ ራቢናል ኮርት፣ የቤተሰብ አስተዳደር ጉዳይ፣ የሃይማኖት ተቋማት በሚኒስቴርነት ደረጃ ቀላል የማይባሉ አገልግሎትን የሚሰጠው የይሁዲ እምነት ነው። በሀገራችን ኢትዮጵያ የሃይማኖት ሚኒስቴር፣ የትምህርት ሚኒስቴር ጽሕፈት ቤቶች በእውቀትና ቅድስና ላቅ ባሉ ካህናት ይመሩ እንደነበረ ታሪክ ይዘክራል። የእንጦጦ መንበረ ፀሐይ ማርያም ቤተ ክርስቲያን አለቃ የትምህርት ሚኒስቴር በሚኒስቴርነት ማዕረግ ኃላፊ ነበሩ ይሉናል። እንጦጦ ቦታው መንበረ ፀሐይ ስለሚባል ለዚያ ቤተክርስቲያን አስተዳዳሪው ደግሞ መልአከ ፀሐይ ተብሎ እንዲጠራ በመወሰኑ የመጀመሪያው መልአከ ፀሐይ አፈወርቅ ተባሉ። በኋላ ደግሞ ኤስድሮስ የሚል ስም ተለውጦላቸው መልአከ ፀሐይ ኤስድሮስ ይባሉ ነበር። በተጨማሪ ግን ይህ ሰው በሌላም በኩል የሚታወቁት ከመልአከ ፀሐይነቱ ጋር በተጨማሪ ሊቀ ካህናቱም ተብለዋል። በኋላ ሊቀ ካህናቱም ደርበዋል። ከሊቀ ካህናቱ ቀጥሎ እንዲያውም የትምህርት ሚኒስቴር ደርበው እንዲሰሩ አቡነ ማቴዎስ ጋር የነበሩ ለሳቸው ተስተው እንዲያውም ቅርታ እንደነበረ በታሪክ አንብቤዋለሁኝ። እኚህ ሰውዬ የተደራረበ ሹመት ማዕረግ ደርሰዋል። የመንግስት በካህናት ደረጃ የመንግስት ተጠሪ የመሆን በአንዳንድ ቦታዎች ላይ ሊቀ ካህናት ይላል። አንዳንድ ጊዜ ደግሞ የካህናት ባልደረባ የሚል ቃልም አንብቤያለሁኝ። የካህናት ባልደረባ የሚለው በሚኒስቴር ማዕረግ ቤተ ክህነቷን እንዲመራ የሚመደብ ሰው ነው። ለምሳሌ በአፄ ምኒልክ ዘመን ከመጀመሪያው ጀምሮ ሲኬድ ትልቁ ኪዳነ ወልድ ነበሩ። ሊቀ ካህናት ኪዳነ ወልድ የወሩ ሜዳ ጉባኤ ሲካሄድ እንዲካሄድ ጉዳዩን ያስፈጸሙት ሊቀ ካህናት ኪዳነ ወልድ ትልቁ ኪዳነ ወልድ ናቸው።
ኪዳነ ወልድ ክፍሌ የኋላ ሰው ልጅ ናቸው። እኛኛው ትልቁ ናቸው። ትልቁ ኪዳነ በታሪክ ጻፊው ትልቁ ኪዳነ ወልድ ይሏቸዋል። ከዚያ በኋላ ደግሞ ከእሳቸው ቀጥሎ ይመስለኛል ሊቀ ካህናት የነበሩት ሌሎች እየተከታተሉ መጥተዋል። ንቡረድ አድማሱ የሚባሉ ደግሞ የካህናት ባልደረባ ሆነው ከእሳቸው በኋላ ይመስለኛል ነበሩ። በልጅ ኢያሱ ዘመን ሁሉ እሳቸው ንቡረድ አድማሱ ናቸው የነበሩት። ከዚያ በኋላ ደግሞ እኚህ መልአከ ፀሐይ አፈወርቅ ወይም ኤስድሮስ የተባሉት ናቸው። ሊቀ ካህናትም ሆነው እንደውም የትምህርት ተብለውም ደግሞ በሚኒስቴር ማዕረግም ተቀምጠዋል። የመናገሻ ገነተ ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ ሲሆን እሳቸውም የመጀመሪያው መልአከ ገነት የተባሉት ሰው መልአከ ገነት ተድላ ናቸው። መልአከ ገነት ተድላ ማለት በኋላ እጨጌ ገብረ መንፈስ ቅዱስ ተብለው በኋላም ደግሞ አቡነ ሳዊሮስ የተባሉትና የልደታ ቤተክርስቲያን መስራች ናቸው። የአራዳ ጊዮርጊስ ወይም መልአከ ገነት የሚለውን ስም መጀመሪያ የተሰጣቸው ሰው መልአከ ገነት ተድላ ናቸው። ከዛ ቀጥሎ እንግዲህ ከእሳቸው በኋላ የሚሾሙት በሙሉ መልአከ ገነት መልአከ ገነት መልአከ ገነት እየተባሉ መጥተዋል። እኔ ስደርስም መልአከ ገነት አፈወርቅ ነበሩ። እኔ ስደርስ የአራዳ ጊዮርጊስ መልአከ ገነቱ ደርሼባቸዋለሁኝ። ከመልአከ ገነት ቀጥሎ ደግሞ መልአከ ሰላም ናቸው። መልአከ ሰላም የሚል ሰው የተሰጠውም ለእስጢፋኖስ ቤተክርስቲያን ነው። እስጢፋኖስ ቤተክርስቲያንን ንግሥት ዘውዲቱና ራስ ተፈሪ አልጋ ወራሽ ሆነው ለሰገሌው ጦርነት ድል ማድረጊያ መታሰቢያ አድርገው ሲመሰርቱት ቤተክርስቲያኑን ከመሰረቱ በኋላ ቦታውን ደብረ ሰላም ብለው ሲሰጡት ለቦታው ደግሞ የሚመደበው ሹም መልአከ ሰላም እንዲባል ተወስኖ የመጀመሪያው መልአከ ሰላም ተብለው የተጠሩት ጸሐፌ ትእዛዝ ወልደ መስቀል ታሪኩ የሚባሉት ሰው ጸሐፌ ትእዛዝ ወልደ መስቀል ታሪኩ ይባሉ መልአከ ሰላም ተብለው ተጠርተዋል። ሊቀ ካህናትም ተብለውበታል። እኚህ ሰው ያሁን እንደገና በንግሥት ዘውዲቱ ዘመነ መንግስት የሊቀ ሊቃውንት ማዕረግ ለማንና እንዴት እንደተሰጠ እንዲነገሩን። ሊቀ ሊቃውንት የሚለው ነው የቀጠለው። ንግሥት ዘውዲቱ ለአባታቸው መታሰቢያ አሁን ያለችውን ታሪካ ነገሥት በዓታን ሰርተው ሲያስመርቁ የቦታው ወይም የዛ ቤተ ክርስቲያን አለቃ የሚሆነው ሰው ሊቀ ሊቃውንት እንዲባል ተብሎ ስለተወሰነ ከነበሩት ሊቃውንት በጊዜው እጩነቱን የሚያቀርቡት በእውነቱ በጣም የሚያስገርም ነው። ዛሬ ጊዜ ሊቃውንቱ ናቸው መስክረው ገሌ የዚህ ባለሙያ የዚህ ባለሙያ የዚህ ባለሙያ ተብሎ ይመስከዛ በኋላ ወደ ንጉሱም ወደ ተለያየ ስልጣን ወዳላቸው ሁሉ ይቀርባል። ከቀረበ በኋላ የሚጸድቀው በምን ቢሆን በቤተ መንግስቱ ቢሆንም በንጉሱ ቢሆንም ሊቃውንቱ ናቸው። ሊቀ ሊቃውንት ገብረአብ አባ ገብረአብ ይባሉ ነበር። አባ ገብረአብ ከበዓታ በፊት አሰቦት ገዳም የሚባለውን ያቋቋሙ ሰው ናቸው። ከአለቃ ገብረ መድኅን ጋር ሆነው ያ አገልግሎታቸው መልካም ሆኖ ስለታየ ብዙ ሰው ስለወደደላቸው እንደገና ኢየሩሳሌም ሄደውም ደግሞ ኢየሩሳሌም እንዲያስተካክሉ ተደርገዋል። ከኢየሩሳሌም በኋላ መጥተው ነው የመጀመሪያው ሊቀ ሊቃውንት ገብረአብ ተብለው በዓታ የተሾሙት እሳቸው ናቸው። የመጀመሪያው ሊቀ ሊቃውንት በታሪክ በአካል ስጋም አውቃቸዋለሁ። አቡነ ፊልጶስ ተብሎ በሚገባ አውቃቸዋለሁ። የኢየሩሳሌም ጳጳስ ሆነው ደርሼ በአካል ስጋም በግንባርም አውቃቸዋለሁ። የመጀመሪያው ሊቀ ሊቃውንት እሳቸው ናቸው። በአጼ በዕደ ማርያም ዘመነ መንግስት የተቀረጸው ወረኢሉ የነበረው መካነ ሥላሴ በግራኝ ወረራ ወቅት ታቦቱ ወደ ተለያዩ ቦታዎች ከሄደ በኋላ በመጨረሻ አሁን ባለበት አዲስ አበባ በዳግማዊ አጼ ምኒልክ በ1883 ዓ ም መካነ ሥላሴ ተብሎ በጥንተ ስሙ አገልግሎት ሲሰጥ ከቆየ በኋላ በቀዳማዊ አጼ ኃይለ ሥላሴ መንበረ ጽባዖት ቅድስት ሥላሴ ተብሎ አሁን ያለው ካቴድራል ሲተከል የኋላው ብፁዕ ቅዱስ ሰማዕቱ አቡነ ቴዎፍሎስ ሁለተኛው ፓትርያርክ የካቴድራሉ የመጀመሪያው አለቃ በራስ ማዕረግነት እንደተሰየሙ ነገሩን። ከዚያ ቀጥሎ ደግሞ የሚቀጥለው ሊቀ ሥልጣናት የሚለው ስም ነው የተሰጠው። ከጠላት መልስ ይሄኛው ሊቀ ሊቃውንት ከጣሊያን በፊት ነው። አሁን ከጣሊያን በኋላ ነው። ከጣሊያን መልስ ግን ግርማዊ ቀዳማዊ ኃይለ ሥላሴ አሁን ያለውን መንበረ ጽባዖት ቅድስት ሥላሴን ሕንጻ ሰርተው አስጨርሰው ተባርኮ ተመርቆ ስራ ላይ ሲውል የመጀመሪያው የእግዚአብሔር አስተዳዳሪ ሆኖ አዋጁ ሲነገር እንደውም በራስ ማዕረግ ነው የሚለው። በራስ ማዕረግ መልእክቱ ማለት የኋላው አቡነ ቴዎፍሎስ መሆናቸው ነው። እነ የካ ደብረ ሳይል ቅዱስ ሚካኤል፣ የረር ላይ የነበሩ ጥንታውያን አብያተ ክርስቲያናት፣ እንጦጦ ሐመሮኖ ቅድስት ኪዳነ ምሕረት ዕድሜ ጠገብ ታሪክና ስርዓት እንዳላቸው ቢታወቅም በ19ኛው ክፍለ ዘመን ዳግማዊ አጼ ምኒልክ መጀመሪያ እነዋሪ ማርያምን፣ ቀጥሎ እንጦጦ ማርያምን፣
ቀጥሎ ደብረ ኃይል ራጉኤልም በአጼ ዳዊት ቦታ ላይ ተክለው ስያሜውንም እንዴት እንደሰየሙት እንዲህ ሲሉ ሊቀ ብርሃናት አበባው ደሳለኝ ነገሩን። ከዚያ ሰንብቶ ነው ወደ 1945 አካባቢ ላይ ይመስለኛል መልአከ ኃይል የሚል ስም ደግሞ በኋላ መጣ። ምንም እንኳ ደብረ ኃይል የሚለው ቤተክርስቲያኑ የቆየ ቢሆንም መልአከ ኃይል የሚለው ግን ከነዚህ በኋላ ቆይቶ ነው የተሰጠው። እኚህም ይመስለኛል መልአከ ኃይል ተድላ ወልደ ጻድቅ የሚባሉት አባቱ ናቸው። መልአከ ኃይል ተድላ ወልደ ጻድቅ በአካለ ሥጋ ደርሼባቸዋለሁኝ ሸምግለው ምን ብለው እንዲያውም ልጃቸው ሊቀ ጠበብት ደምሴ ተድላ አብረን አንዳንድ ኮርስም ላይ አብረን ተሳትፈን ነበረ። እንዲህ እያለ ነው የመጣው። የአዲስ አበባ ውስጥ ያሉ ስያሜዎች እንዲህ እያሉ ከዛ ቀጥሎ ያሉት አለቆች ሲመደቡ ለቦታውም ይበቃል ተብሎ የሚመደብበት ምክንያት ሙያው ነው። መጀመሪያ ሙያው ነው የሚታየው። ከሙያው ቀጥሎ ደግሞ ለቦታው ሲሰጥ እድሜው ትዕግስቱ የሚል ደግሞ እነሱ ራሳቸው እንትን የሚላለ ከዚያ ቦታው ላይ እዛ ቦታ ላይ ሲደርስ ያ ካህን ይህን ስም ይጠራበታል። እኛ ስንደርስ እስከ መጨረሻው ድረስ ይሄ ስም እየቀጠለ መጥቷል። አንዳንድ ጊዜ ለአንዳንድ ታላላቅ አድባራትና ገዳማት አለቆች ይመደቡና የቦታውን ስም ወዲያው አይሰጧቸውም ነበር አሉን። በመሃል ላይ አንዳንድ ቦታዎች ላይ እልቅናው ተሰጥቷቸው ስሙን ያልተጠሩ አለቆችም ነበሩ። ለምሳሌ እስጢፋኖስ ቤተ ክርስቲያን አለቃ ወልደ መድህን የሚባሉ ሰው እልቅናውን ተሹመውበታል። መልአከ ሰላም የሚባሉ ስም ግን አልተጠሩበትም፣ አልተፈቀደላቸውም። በጊዜው መስጠት የነበረበት አካል አልፈቀደም። ቦታውን ፈቅዶ ስልጣኑ ሰጥቷቸዋል። መልአከ ሰላም ግን አልተባሉም። ያን እንግዲህ ሰጪው አካል ነው ለምን እንዳላለ የሚያውቀው። ይሄን አውቃለሁ። በቅድስት ቤተ ክርስቲያን ከፍ ያለው ማዕረግ ሊቄ የሚለው ስያሜ ምን ለተማረና ማን እንደሚሰጠው እንዲህ ነገሩን። ሊቄ የሚል ስም ቀደም ብሎ ተያይዞ የመጣ ነው ነበሩ። ሊቄ የሚሉ ስሞቹ ደርሻለሁ እኔ። ሊቄ የሚለው ስም መቼስ በታሪክ ታውቋል። የአራቱን ጉባኤ በሚገባ የሄደ ሰው የመጨረሻ መደምደሚያው ፍትህ መንፈሳዊን፣ ፍትህ ስጋዊን፣ ፍትሐ ነገሥት ጠንቅቆ በሚገባ ተምሮ ማስተማርና ዘርዝሮ ማስረዳት ፍትሁን ርታ በሆነ ነገር በንጉሠ ነገሥት ፊት ቀርቦ ይግባኝ ለንጉሥ የተባሉት ጉዳዮች ያ ምሁር አብራርቶ ሲሰጥ ሊቄ የሚለው ሰው ስሙን የሚያገኘው በንጉሡ አንደበት ነው። ሊቄ መምህሬ እንደሚለው ሊቄ የሚለው እኛ የምናሳጥረው ሊቄ የሚለው ሊቄ ወደሚለው ሄዶ ንጉሡ ነው የሚሰጠው። እና በአፄ ምኒልክ ዘመን ብዙ ሊቄዎች እንደነበሩ ሰምቻለሁኝ። እኔም ስደርስ በንግሥት ዘውዲቱ አካባቢ ሰሞን የተሰጡ ይመስሉኛል። ሊቄ ጦመ ልሳን፣ ሊቄ ገብረ ክርስቶስ የሚባሉ ደርሻለሁኝ። ሸምግለዋል። ግን በንጉሥ ዘመን በግርማ ቀዳማዊ ሥላሴ ጊዜ አሁን ሊቄ የሚለው እየቀረ መጣና በአብዛኛው ይህን ጉዳይ ዘመናዊ ሕግ ስለወጣ የፍትሐ ነገሥቱ አሰራር በቤተ መንግስቱ እየቀረ ስለመጣ ሊቄ የፍትሐ ነገሥት መምህር የሚለው ወደዛ የሚሄን ስራ በአብዛኛው መስራት ሁኔታ እየሳሳ እየቀነሰ መጥቷል። በዛ ምትክ ይልቅ አፈ ንጉሥ የሚለው እየተካ አፈ ንጉሥ ገሌ አፈ ንጉሥ ገሌ አፈ ንጉሥ የሚለው እየተካ ስለሄደ ሊቄ የሚለውን ቦታው እየለቀቀ ሄዷል። ቀደም ያሉት ስም የተጠሩ ሰዎች ግን የተሰጠ ስም ነውና ስማቸውን ሲጠሩበት ነበር። እንዲያውም አንደኛውን ሊቄ ደርሼባቸው መርካቶ አካባቢ የራሳቸው ቦታ ላይ ጭቃ ቤቶች ነበሩና እሳት አደጋ ደርሶ ሰውየው ሸምግለው ከእሳት አደጋ ማምለጥ አቅቷቸው ከገዛ ቤታቸው እንዳሉ በእሳት እር ብለው ሙተው ለቀብር ተብዬ ተክላውን ዲያቆን እያለሁ አራዳ ጊዮርጊስ ቅዱስ ጊዮርጊስ ቤተክርስቲያን መቃብራቸው ቤተልሔም ውስጥ ነው ትዝ ይለኛል። ሸምግለው በጣም ሸምግለው ሌላው ሸሽቶ ሲያመልጥ እሳቸው ሸሽቶ ማምለጥ አልቻሉ። ያ ጭቃ ቤት ሲነድ አጂፔ የሚባል ነዳጅ ማደያ ፊት ለፊት ነበር ትዝ ይለኛል። ከነዳጅ ማደያ ወዲህ በኩል ያሉ ቤቶች እሳት አደጋ ደርሶባቸው እኚህ ሰውዬ ሲቀበሩ ዲያቆን አስቀባሪ ጊዮርጊስ አራዳ ጊዮርጊስ ቤተክርስቲያን ቀብርጄ አስቀብሬ ያለሁኝ። ግን አልቀጠለም፣ ቆሟል። ከዛ በኋላ የሉም። ወጣቶች ሊቄ የሚባሉ ወይም ማዕከላዊ ዕድሜ ላይ አልነበሩም። እኔ ስደርስ እነዛ ቀደም ብሎ የተሰጡ ሰዎች ናቸው። በአዲስ አበባ ምንም እንኳን ብዙ አድባራትና ገዳማት ቢኖሩም የማዕረግ ስም የነበራቸው አለቆች 7 ብቻ ነበሩ ይሉናል። 7 ናቸው። ሌሎቹም አለቃ ገሌ መምህር ገሌ ከሚባሉ በቀር ከቦታው ጋር የተያዘ መጠሪያ ስም አልነበራቸውም። ቅድም እንዳልኩት አዲስ ዓለሙን ንቡሬድ ብለናል።
ከዛ መናገሻ ገነት የቅዱስ ጊዮርጊስ መልአከ ገነት የሚለው አለ። ከዛ ቀጥሎ የእስጢፋኖስ ቤተክርስቲያን መልአከ ሰላም የሚለው አለ። ከዛ ሰንብቶ ደግሞ ሊቀ ሊቃውንት የሚለው አለ። እኔ ሊቀ ሊቃውንት እንዲያውም ስደርስ ሊቀ ሊቃውንት ነሲቡ ነበሩ፣ ደርሽባቸዋል። ሊቀ ሊቃውንት ነሲቡ ነበሩ። ኋላ አሜሪካ ሄደው እዛ የሞቱት ሽማግሌው ሊቀ ሊቃውንት ነሲቡ ነበሩ። ከዛም ሊቀ ስልጣናት የሚለውም ሊቀ ስልጣናት አባ ሀብተ ማርያም ነበሩ፣ ደርሽባቸዋለሁ፣ አውቃቸዋለሁ ነበሩ። መልአከ ኃይል የሚለውን ደግሞ እኔ ስደርስ መልአከ ኃይል ክፍለ ዮሐንስ የሚባሉት ይመስሉኛል፣ በኋላ አቡነ ጴጥሮስ የተባሉት። እኔ ስደርስ መልአከ ኃይል ክፍለ ዮሐንስ የሚባሉት ክፍለ ዮሐንስ ይመስሉኛል ስማቸውና በኋላ ግን ወዲያው ወደ በዓታ ሄዶ ሊቀ ሊቃውንት ተብሎ ከሊቀ ሊቃውንት ወዲያውኑ ጳጳስ ተብሎ አቡነ ጴጥሮስ የተባሉት መልአከ ኃይል ነበሩ እኔ ስደርስ። እነዚህ ናቸው የነበሩትና ከደብር ጋር የሚያዙት እነዚህ ነበሩ። ሌሎቹ አለቃ ገሌ መምህር ገሌ ሲባሉ ሰማቸዋለሁ፣ እናከብራቸዋለን። በጣም የተከበሩ ሰዎች ናቸው። ለምሳሌ ደብረ አሚት ቤተክርስቲያን እያለሁ እኔ ስደርስ አለቃ እያሌው ነበሩ። አለቃ እያሌው ከሚባሉት ጋር ሌላ ቅጽል ማይረግ ስም የላቸውም፣ አለቃ እያሌው በሚል ነው የነበሩ። በኋላ እሳቸው ሄዱ። በኋላም ደግሞ ለትንሽ ጊዜ ለአንድ አጭር ጊዜም ቢመጡ መጋቤ ካህናት ወልደ ማርያም ዘውዴ የነበሩ መምህር ዘውዴ እየተባሉ የሚታወቁት ለአጭር ጊዜ መጥተዋል፣ ለአንድ ወር ያህል። ከዛ ቀጥሎ መምህር ሰሎሞን ገብረ ስላሴ፣ ያው በተለመደው መምህር ሰሎሞን ገብረ ስላሴ ከሚባሉ በቀር ሌላ ተጨማሪ ከደብሩ ጋር የሚያዝ አልተጠሩበትም። ከእሳቸው ቀጥሎ መምህር ትምህርት አብቀጸላ ነበሩ። መምህር ትምህርት አብቀጸላ ከሚባሉት ጋር ከደብሩ ጋር የተያዘ ስም መጠሪያ አልነበራቸውም። ከመምህር ትምህርት አብቀጸላ ቀጥሎ ለአንድ ወር ከምናምን መምህር ሐዋዝ ብርሃኑ፣ በኋላ አቡነ ሰላማ የተባሉት መጡ። እሳቸው መምህር ሐዋዝ ተባሉ። በኋላ ደግሞ አቡነ ሰላማ ተባሉ። ከዛ ቀጥሎ መምህር ዘካርያስ ኃይለ ማርያም፣ አሁን አቡነ ቀውሶስ የሚባሉ አባታችን መጡ። መምህር ዘካርያስ ከሚባሉ በቀር ሌላ አልነበራቸውም። በ1974 ዓመተ ምህረት ለመጀመሪያ ጊዜ ግን መልአከ አሚን ተብሎ እንዲጠሩ ከአቡነ ደብዳቤ መጥቶ መልአከ አሚን የሚባለው የጀመሩት ለደብረ አሚን መምህር ዘካርያስ ኃይለ ማርያም፣ የኋላው አቡነ ቀውስጦስ ናቸው። ቀድሞ የነበሩ የአጥቢያ አብያተ ክርስቲያናት አለቆች በእውቀትና ቅድስና የቀራቸው የሚባሉ አልነበሩም። ሆኖም የማዕረግ ስም እንደ ንጉሥ ማኅተም በጥብቅ የሚጠበቅ ነበር። ኋላ ላይ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የማዕረግ ስም በስፋት እንዲሰጥ አደረጉ ይሉናል። በአቡነ ተክለ ሃይማኖት ዘመን ጀመረ፣ ስሞች መጡ። ለመጀመሪያ ጊዜ መካነ ሕይወት ገብረ አቦ እዚህ ፈረንሳይ አቦ የኔታ ምናሴ የነበሩ አስተዳዳሪው። ቆይቶ ግን መልአከ ሕይወት ምናሴ ተባሉ። መልአከ ሕይወት የተጀመሩ በየኔታ ምናሴ ነው። መልአከ ሕይወት ምናሴ ተብሎ ተጀመረ። ከዛ በፊት መልአከ ሕይወት የሚለው አልነበረም። የኔታ ምናሴ መልአከ ሕይወት ተብለው ተጠሩ። ቀጥሎ ማኅደረ ስብሐት ልደታ፣ አሁንም ቢሆን ቦታው ማኅደረ ስብሐት ልደታ ይባላል እንጂ አለቆቹ አለቃ ገሌ ወይም ገሌ ከመርስ ጋር አልነበረውም። የኔታ ተስፋ ማርያም መርሻ የኔታ ተስፋ መርሻ እልቅናውን ከዛው ከደብሩ የድጓ መምህር ነበር ተመርጠው ለእልቅና ሲመደው ስሙም መልአከ ስብሐት የሚባሉ ለመጀመሪያ የተሰጣቸው ለተስፋ ስብሐት ማናቸው? መልአከ ስብሐት ተስፋ መርሻ ናቸው። የመጀመሪያ መልአከ ስብሐት የሚባሉ የተጠሩበት። መልአከ አሚን ቅድም ነግሬያቸዋለሁ። መልአከ አሚን ዘካርያስ ኃይለ ማርያም ተባሉ በ1974። ቆይቶ ሰንብቶ ደግሞ ጽርሐ አርያም ቅዱስ ሩፋኤል ስሙ የቆየ ነው። አለቃ የተባረክ የቀራኒዮም አለቃ ነበሩ። ከዛ በኋላ ደግሞ እንደተባሉ እዚህ ሩፋኤልም ተሽሞ ነበር። አለቃ የተባረከ መስገር መልአከ አርያም አይባሉም። በኋላ ግን መልአከ አርያም የሚል ስም መጠሪያ ተሰጥቷቸው መልአከ አርያም መባል የጀመሩት መልአከ አርያም የተባረክ መርሻ ናቸው። ሊቀ ብርሃናት የሚለውም ስም መጣ። ከዛ በፊት ብርሃናት ዓለም ጴጥሮስ ጳውሎስ የቆየ ነው። የአፄ ምኒልክ ታቦት ነው፣ ወይም ደግሞ አፄ ምኒልክ የተከሉት ነው። ነገር ግን ለአለቃው መጠሪያ አልነበረም። አለቃ ገሌ መምህር ከም የመጀመሪያው ሰው በኋላ ይመስሉኛል በአካባቢው ስለነበሩ ይመስለኛል ስሙን ከዚያ ጋር ተያያዘ እንደሆነ አላውቅም። መምህራችን የነበሩት አለቃችን የነበሩት መምህር ሰሎሞን ገብረ ስላሴ ሊቀ ብርሃናት ሰሎሞን ገብረ ስላሴ እየተባሉ ይጠሩ ነበርና ከዛ እየጀመረ እየተቀጠለ መጣ። በቤተ ክህነት የነበሩ የማዕረግ ስሞች ምን ነበሩ? በቤተ ክህነቱም ውስጥ የነበሩት የተለያየ ኃላፊነት ያላቸው ሰዎች ቀደም ብሎ ጨምሮ መልአከ ታቦር ተሾመ ዘሪሁን እዛ ወደ ደብረ ታቦር አካባቢ ላይ ተመድበው ነበር መሰል። ከዛ ይዘውት የመጡ ስም ይመስለኛል ይጠሩበት ነበር። ከዚህ ከአዲስ አበባ ጋር የተያያዘ ግን አይደለም። ርዕሰ ደብረ ጦመ ልሳን እንደተባሉ ብዙ ዘመን ሲነገሩ ነበሩ በሙሉ ጋር። በተረፈ ግን የቤተ ክህነት ኃላፊዎች በሙሉ ጥቂቶቹ
ቄስ ገሌ ይባሉ ገሌ የተባሉ ኃላፊነት ነበሩ። አቡነ ተክለ ሃይማኖት ዘመን ግን ነገ በኋላ ሊቀ ካህናት ገሌ የሚባል ስም መጠራት ተጀመረ። ይሄ እንዳለ ሆኖ የአሁኑ አቡነ ቄርሎስ የብፁዕ ቅዱስ አቡነ ተክለ ሃይማኖት አብረው ቀራቢ ሆነው ቅዱስነታቸው በሄዱበት ሁሉ አብረው ትምህርት ስብከት ይሰጡ ነበርና በእኛ አንደበት ብሎ በሚነገረው የክብር ሰባኪ እየተባሉ ነበር የሚጠሩት። የክብር ሰባኪ መርሃ ጽድቅ እየተባሉ ነበር የሚጠሩት። ሰንብቶ ቆይቶ ግን ሊቀ ሕሩያን መርሃ ጽድቅ እንዲባሉ ተባልና ሊቀ ሕሩያን መርሃ ጽድቅ የሚባለውን በአቡነ ቄርሎስ ተጀመረ። ለእሳቸው ተሰጠና ሁሉም ለመደው ሊቀ ሕሩያን መርሃ ጽድቅ እየተባሉ መጠራት ጀመሩ። በቤተ ክህነት የነበሩ ስራ አስኪያጆች ስያሜ ምን እንደነበረና እንዴት እንደተቀየረ የጠቅላይ ቤተ ክህነት ስራ አስኪያጅ ሊቀ ማእምራን ተብሎ እንዲጠራ ስለተወሰነው ውሳኔ ይሄን ነገሩን። የቤተ ክህነት ስራ አስኪያጆች አቶ እየተባሉ በብዛት የሚጠሩት ከጥንት ጀምሮ እኔ እንኳ ከደር ጀምሮ አቶ መኮንን ዘውዴ፣ ከአቶ መኮንን ዘውዴ አቶ ተላዛ ዮሐንስ፣ ከአቶ ተላዛ ዮሐንስ ቀሲስ ምክረ ስላሴ ገብረ አማኑኤል፣ ከቀሲስ ምክረ ስላሴ ገብረ አማኑኤል ቀጥሎ አቶ መርሲ ሀዘን አበበ ነበሩ። ከስራ አስኪያጅነት ጋር የተያያዘ መጠሪያ ስም አልነበራቸው። በኋላ ግን አቶ አበባው ይግዛው ከጎንደር ምክትል አስተዳዳሪነት የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ሲመጡ ይጠሩበት የነበረው ጓድ አበባው ይግዛው እየተባለ በዚህ ነበር ሁሉ ይሄን የሚጻፍ የነበረው። ይሄ ነገር የቤተ ክህነትን ሰዎች የቤተ ክርስቲያኗን ሰዎች ደስ አላሰኝም። ስሜት እየነካ መጣ እና ይሄ ደግሞ የካህናቱ ብቻ ሳይሆን ብፁዕ ቅዱስ አቡነ ተክለ ሃይማኖትም ደስ አላላቸው ኖሯል። ውስጥ ለውስጥ ለዜና አዘጋጆች ክፍል መመሪያ ተሰጥቶ እንደነበር ሰምቻለሁኝ። ጓድ የሚለውን እንዳትጠቀሙበት፣ ቤተክርስቲያኗ የራሷን አባሎች የክህነት ስም ወይም ሌላ እንጂ አይሆንም። ነገር ግን አልሰሩበትም፣ ቀጠሉበት። መጨረሻ ላይ ግን አቡነ ተክለ ሃይማኖት አዝነው ለጳጳሳቱም ጉባኤ አቅርበው ይመስለኛል ስም መለወጥ አለበት ተብለው ሲነጋገሩበት ነበረ። ረዥም ዘመን ይመስላል በወሬ ስማ ነበር። በኋላ አንድ ቀን ግን ትልቅ ጉባኤ ተጠራ። የጉባኤው ምክንያቱ አሁን ረስቸዋለሁኝ። በጉባኤው መካከል ቅዱስ አቡነ ተክለ ሃይማኖትም አሉ፣ ሌሎች ጳጳሳትም አሉ። አቶ አበባው ይግዛውም እዛው ነበሩ። ጉባኤውን ንግግር ሲያደርጉ ቃሏን ትዝ ትለኛለችና አባቶች ወንድሞቼ ሁላችሁም አሉና ላሳጥረውና ኃይለኛ ነው ትሉኛላችሁ። አዎ የመጣሁት እኮ ልሰራ ነው። ዝም ካልኩ ስራ እኮ አይካሄድም ካሉ በኋላ ቃሏን ጠቅሰው እስመ ከመ መኮንን ይሜሄሮሙ ዋኮ ከመጽሐፍቶም ይላል እኮ ጌታችንንም። እኔም ደግሞ እንደ ጸሐፍት እንድተለማምጨ ልሰራ አይደል እንዲህ ነው ሲሉ አቡነ ተክለ ሃይማኖት ቀበል አድርጎ ወዲያውኑ እዛው ጉባኤ ላይ ቀበል አድርጉና ታዲያ እኚህን የመሰለ ምሁር የቤተክርስቲያናችን ልጅ ባለሙያ የሆነ ሰው እንዳልተማርስ እንደተራ ሰው ጓዴ ወይም አቶ እያሉ መጥራት ምን ደስ ይላል? ይህን የመሰለ ምሁር ሊቀ ማእምራን ብለነዋል አሉ። እዛው ጉባኤ መካከል ተጨበጨበ። አቶ አበባው ይግዛው ይውደዱት ወይም ይጥሉት አላውቅም። ነገር ግን በአዳራሽ ስለተነ ከዛ በኋላ ጓድ የሚለው ስም ቀረና ሊቀ ማእምራን አበባው ይግዛው የሚል ተለመደ። እግዚአብሔር እስከፈቀደላቸው ድረስ እስከ 78 ዓመተ ምህረት አካባቢ ሊቀ ማእምራን አበባው ስራ አስኪያጅ ነው። በዚህ ስም ይጠሩበት ጀመር። የመጀመሪያው ጅምር በሊቀ ማእምራን አበባው ይግዛው ሊቀ ማእምራን የሚለው ስም የተጀመረው። ከዚያ በኋላ ስራ አስኪያጅነቱን ሲለቁ ወይም ደግሞ ሌላ ሰው ተተኪ ሲመጣ ቀጥለው የመጡት አሁንም ደምፀ ገብረ መድኅን የሚባሉ አባት ናቸውና እሳቸውም ከጎጃም ምክትል አስተዳዳሪ ነው የመጡት። ግን የቤተ ክህነት ሰው ናቸው ተብሎ መጥተዋልና ስራ አስኪያጅነቱ ይሄ ስም ይቀጥል ተብሎ የስራ አስኪያጅ ስም ሆኖ እንዲቀጥል ተባልና ሊቀ ማእምራን ደምፀ ገብረ መድኅን እየተባሉ ተጠሩ። እሳቸውም ተቀብለው በዛው ሲያካሂዱ ቆዩ። እሳቸው ቦታውን ሲለቁ በእሳቸው ምትክ የመጡት ግን ዶክተር ማርቆስ የሚባሉ ሰው ስለነበሩ ሊቀ ማእምራን የሚባሉ እሳቸው አልፈልግም ብሎ ይሁን ዶክተር መባሉ ይሻለኛል ብሎ አላውቅም፣ ሊቀ ማእምራን ተብሎ አልተጠሩም። ዶክተር ማርቆስ እየተባሉ ተጠሩ። ጊዜያቸው ማጭር የአንድ ዓመት ወይ ምናምን ያህል ነው። እንደ ሌሎች ረዘም ያህል ጊዜ ይሰሩ አይመስለኝም። ዶክተር ማርቆስ ነበሩ። ከዶክተር ማርቆስ ቀጥሎ አቶ ዘመነ ህላዊ የሚባሉ ሰው መጥተዋል። እሳቸውም ቢሆን ሊቀ ማእምራን ተብሎ አልተጠሩም። ቆመ፣ እዛ ላይ ቆመ። ለምን ደግሞ ቆመ ግን ማስረጃ የለኝም። ሰዎቹ መጠራቱን ባለመፈለግ ነው። ስሙን የሚሰጠው አካል የለም አልሰጥም ብሎ ይሆን አላውቅም። ዞሮ ይህን ይመስላል።
በሊቀ ማእምራን በኩል ይሄን ነው ማውቀው። በቅኔ ሊቅነታቸው የሚታወቁት የረጅም ጊዜ ዜና ቤተክርስቲያን አዘጋጅ መጋቤ ምስጢር ወልደ ሩፋኤል ፈታሒ መጋቤ ምስጢር የሚለው ስያሜ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ሲሰጣቸው ስሙ ብቻው ምን ይሆናል አበልም አክሉበት ለማለት የሚከተለውን ጥበባዊ ንግግር በጉባኤ መሃል እንዳቀረቡ እንዲህ ሲሉ ነገሩን። ከዛው ጋር ተያይዞ ወልደ ሩፋኤል ፈታሒ የቤተክርስቲያን ትልቅ አባት ናቸው። እንደው በተለያየ ስም አንዳንድ ጊዜ አቶ ተብሎ የሚጠሩበት ነበር፣ አንዳንድ ጊዜ ጥሩ ነው። መጨረሻ ግን መጋቤ ምስጢር የምትለው ስም ለመጀመሪያ ጊዜ መጋቤ ምስጢር ወልደ ሩፋኤል ፈታሒ ተብለው ተጠሩ። ደግሞ መባል የሚገባቸው ሙያው እውነትም ነው ያስኬዳል። ግን እዚህ ላይ ደስ የምታሰኝ እሱ ግን እሳቸው ግን ሲቀበሉ ይህን ስም በጣም ሰው ሁሉ ተደንቋል። ሰው የሁሉም ሊቅ ነውና እረ እናንተ የተሰጠኝ ስም ከብዶኛልና ከዘራ ያስፈልገኛል። ይሄ ሊቅነቱን በጣም የሚያረጋግጥ ነው። ስሙ ከበደኝ ከዘራ ያስፈልገኛል አልተውል ሲደነቅ ይኖራል። ከሰው የከበደ ሰው ልጅ ወደ አንዱ ማጋደሉ አይቀርምና ስሙ ከበደኝ እንደው ትንሽ ከዘራ ያስፈልገኛል አለ ተብሎ ተደንቀውበታል። እንደው በሙያው እውነትም በሙያው ሰውየው የሚደንቁ ናቸውና ይሄን አውቃለሁ እንደዚህ እያሉ መጥተዋል። እነዚህ ተወሰነ ጊዜ ሄደዋል። መሀል ላይ ግን ቆሙ። በምክር የለም ስመ ቅጽል በዛ ተብሎም ይሁን ለዛ የሚደርስ ደረጃም ጠፍቶ የሚሆን ከዛ በኋላ ያለው ቆመ። ባሁን ለምን ቆመ? እዛ ተገታል ለትንሽ ጊዜ። የማዕረግ ስም በኃላፊነት ላይ ላሉ እንጂ ለሁሉም አይሰጥም ነበር። የማዕረግ ስም ሰጪውም የታወቀ ኃላፊነት ቦታ ላይ ያለ መሆን ነበረበት እንጂ ማንም ተነስቶ የማዕረግ ስም አይሰጥም ነበር ይሉናል። በአጥቢያ ደረጃ እንዲያውም አንዳንድ ጊዜ እሷም አንተ ብላ አንተ ደጃዝማች አለች የሚል ነገር ትዝ አለኝ። የሀገር የሰው ዋክሽም ወሰን ከእናታቸው ጋር በጃኑ ፊት ዋክሽም መልባል ዋክሽም እናትየዋ እኔ ነኝ ዋክሽም መባል ያለብኝ አሉ ወይዘሮ። ምክንያቱም አርበኝነታቸው ትክክል ነው። የጄኔራል ኃይሉ ከበደ ሚስት ናቸው። የነ ዋክሽም ወሰን እናት ናቸው። ነገር ግን በሀገራችን ባህል ዋክሽምና ንጉሥ የሚለው ለሴት ተሰጥቶ ስለማያውቅ ሴት ዋክሽም ባል አረ ልጅሽ እያለ ወሰን እያለ በአባቱ ቦታ ማለት ዋክሽም ወሰን ሲሉ ሴትዋ ተናደዱና ቀድሞ ልጅየው ሳይመጣ እንደው ነገር ያስመቱ ደው የድሮ አርበኛ አሽከሮቻቸውን እየጠሩ አንተን ደጃዝማች ብዬሃለሁ፣ አንተን ፊት አውራሪ ብዬሃለሁ፣ አንተ ቀኛ አሁን ወሬ አይደበቅም። ልጅ ሰማ ወደ ኋላ ተከሲ ደርሱ እጅ እየነሱ ደጃዝማች ማን ትባላለህ? ሰውየውም ሰምተዋል። ደጃዝማች ገለ ተብያለሁ። ማን ነው እንደዚያ ያለ? ወይዘሮ እሜቴ ሸዋንሻ አብርሃ አላቸው። መጀመሪያው እሷ ማን ተብላ አንተን እንዲህ ያለችው ምን ነው? እና አሁን አንዳንድ ጊዜ በኋላ በምን ምክንያት እንደሆነ አላውቅም ደብረ ገሊላ አማኑኤል ቤተክርስቲያን ከተሰራ አባ ተፈራ አለቃ ነበሩ። በኋላ ንቡረድ የሆኑ ናቸው። ለተወሰኑ ካህናት ምናልባት ብፁዕ ቅዱሳን ካህናት አስፈቅደው ሊሆን ይችላል። የተወሰኑ ካህናት ሊቀቱ ጋር ገሌ ምትል አንድ አምስት ሰዎች ስማስጠሩና በሰዓቱ ተደነቅ ብላችንም ምንድን ነው ይሄ ነገር የሚል ዋናዎቹ አለቆቹ ሳይጠሩ ብለን የሚል ነበረ። እነዛ ሰዎች አምስት ያህል ሰዎች ትዝ ከሚሉ እንደውም አንዱኛው ሊቀቱ ጋር ሙልጌታ መምሬ ሙልጌታ ሊቀቱ ጋር የሚለውን በአባ ተፈራ ዘመን እዛው ቀዳሽ ሳሉ ነው ሊቀቱ ጋር ተብሎ በዛው እስከ መጨረሻው ይዘለቁበት። በኋላም አለቃ ሆኖ ሊቀቱ ጋር ሙልጌታ እየተባለ የኖሩት ይሄን ያደረጉት አባ ተፈራ ናቸው። ወይም ደግሞ በኋላ ሊቀ ጉባኤ ማነው ንቡረድ የተባሉት። ሰነበተና የራሴን ደብር ልምጣና በ1978 ዓመተ ምህረት ደብረ አሚን ተክለምሻ አስተዳዳሪ እያሉ ለ10 ሰዎች መጠሪያ ስም ሰጡ። 3-4ቱ ጥንትም የነበረው ግድ የለም ሽግግር ነው። ርዕሰ ደብር ይባል የነበሩትን ሊቀጠበቱ እያሉ ብለው ደግሞ ሊቀጠበቱን እያሉ አድርገዋል። ነገር ግን ሌሎች ስሞች ግን ያልነበሩ ተሰጥተዋል። ከማስታውሳቸው ውስጥ ለምሳሌ በታይካ ንግሥት ባታ ሊቀጠበታ የሚባል የለም። በሊቀጠበት ምትክ ሊቀ መዘምራን የሚባለው በባታ ጥንት ጀምሮ የነበረው ስሪቱ እንደዛ ነው። በሌሎች አድባራት ደግሞ ሊቀ መዘምራን አይባልም፣ ሊቀጠበብትን የሚባለው። አሁን ደብረ አሚን ላይ 2 ሰዎች አወዳደሩና አንደኛውን ርዕሰ ሊቀጠበብ ሲሉ በኋላ ሀገረ ስብከት የነበረው ተዋበ ትሉታልኛ ተውቦ ነበር፣ ተውቦ ምርት ነበርና ተዋበን ሊቀ መዘምራን አሉ። እሳቸው ናቸው ያሉት። ይሄ ነገር ምንድን ነው ተባለ፣ ተያዘ። ቀጥሎ መጋቤ ስብሐት፣ መጋቤ ሀብታት፣ መጋቤ ስርዓት የሚሉ ካህናትም ሰጡ። ቀጠሉ እና በደብራችን እንዲተጠራና ጉድ ብለን መቼስ ጉድ አንድ ሰሞኑና ተለመደ ቆየን። አሁን ግን ስሰማ በእውነቱ በየደብሩ አለቃው የማይጠራበትን የእሳቸው ተራ ቀዳሽ መላከ ፀሐይ፣ መላከ ሰላም፣ መላከ ግል ሲባሉ እንዴ ኧረ ለመጥራት የሚከብዳል፣ እንኳን ለመጥራት ለመስማት የሚከብድ ሆኗልና ይሄን ታሪክ ደግሞ እንግዲህ የሚለውን አላውቅምና ይሄን ማውቀው ይሄን አስታውሳለሁኝ። የዕለቱን አቅሌሲያ መርሃ ግብራችንን እዚህ ላይ ስናጠናቀቅ ቀሪዎቹ መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።